ሃይ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ከዛኛው ክፍል የሚቀጥለውን ፓርት ነው ማቀርብላችሁ። ላንግዌጅ እንዳይሆንባችሁ ብዬ ነው የዛኛውን ሳምንት የቆረጥኩት። ቢያንስ በሁለት ክፍል ስታዩት ይሻላል እንጂ እዛው ጋር ሆኜ እዛው ቦታ ላይ እዛው ጋር ሆኜ ነው ሁለተኛውን ፓርት የቀረስኩላችሁ ማለት ነው። እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ካለኝ ኤርፋሩንግ ከማቀው እማላቀውንም ጠይቄ ቢሆን ያለኝን ኤርፋሩንግ አካፍላችኋለሁ። አብራችሁኝ ስለምትቆዩ አመሰግናለሁ። ወደ ቀጣዩ ክፍል እና ምን ላይ ነበር ባለፈው ክፍል ያቆምኩት? ሼፏ ጋር ሄጄ ማለት ነው ክራንከን ሃውስ የተፈጠረብኝን ነገር እያስረዳኋችሁ ነው እንትን ያለው እና ስታሲዮን ላይ ተሯ ሄዳ ያው አችልም ብዙ ነገር ብላ አወራች ምናምን ነገር። ከዛ በኋላ ሄጄን የተጠረቼ ሲሄድ እዚህ ጋር ስታሲዮን ላይ ተርን ተብላ የተቀመጠችው እንደዚህ አይነት ችግሮች ሲፈጠሩ እንድትፈታ ነው እንጂ ስታሲዮን እኮ ስታሲዮን ላይ ተርን አያስፈልገውም ነበረ። ግን ችግሬን እንኳን ምን ሆነሽ ነው ብላ አልጠየቀችኝም። እዚህ ኪንደርጋርተን አይደለም ብላይ ነው ያለፈችው። እና ሲጀመር ከሷ ጋር ሰርቼ አላቅም መቻይታይ ነው እንደማላቅ እንደመቻል መስራት እንደማልችል እማታቀው ሁላ ማለት ነው። ፕራክቲስ አላይተር አለ ከሱ ጋር ነው ብዛት የምንሰራው እዛ ማለት ነው። እና ተጠርቼ ሲሄድ ሲያወሩ ሰምቶ ነበርና ተጠርቼ ሲሄድ አብሬሽ ልምጣ እኔ እማቀውን ስላንቺ እናገራለሁ። በጣም ነበር ኢንተረስቶት የሚያደርገኝ ወይ በጣም እኔ እንጃ አላቅም። እኔ ኢቭን ማለት ነው አልፈልግም እኔ መውጣት አሰብኩኝ በቃ ማለት ምንም እንትን እንዴት ነው እነሱ ማለት ነው 10 ጊዜ ራውህን ይሄዳሉ እያጨሱ ይመጣሉ ምናምን ብቻዬን ነበር የምሰራው ማለት ነው የሆነ ሰዓት ላይ። ከዛ በኋላ ኢሻፍኒሽ ለዲንስቱ በጋባ ጨርሼ ማስረከብ እነሱ ዲንስቱ በጋባ እያደረጉ ነው ገና እየሰራው ነበር። ከዛ በሰዓቷ ስራዋን አጨረሰ ምናምን ነገር ይመጣል። ምክንያቱም ማልጨርሰው የሚረዳኝ ሰው ስላልነበረ ነው። በቀን 4 እና 5 ሱጋንግ ይመጣላችኋል። እነሱን ዶክሜንታቸውን ጨርሼ ከዛ ይሄን ብሉቴንትናማ ይባላል እንደዚህ ኤካጌ ይደረግላቸው ኢንፎዚዮን ይሄን ያል ምናምን ይሄ መድኃኒት ምናምን ያንን እስካደርግ ማለት ነው አልጨረስም። የሚረዳኝም ሰው ስላልነበር እንዳልኳችሁ እነሱ በየ5 ደቂቃው ለማጨስ ይወጣሉ። ያንን የሚያደርጉት ግን ማለት ነው እኔን ስላልፈለጉኝ ነበር እዛ ቦታ ላይ ማለት ነው። በቃ በራሴ ነው አልችልም ብዬ እንደወጣ ነው የፈለጉት። እኔ ደግሞ ሼፋን ማለት ነው እሽ በቫይስ ዲብያት ነበር በቃ መውጣት የፈለግኩት ኖሮ የነበረው በቫይስን አድርጌ እንደምችል አሳይቻቸው ልወጣ ነበር። ግን ለሁለት ምንሰራውን አንድ ስታሲዮን ለሁለት ሽቬስተር ነው የሚያዘው። አንድ ስታሲዮን ስላችሁ እንደዚህ አንድ መደዳውን አለ እንደዚህ ኢንተንሲቭ ፔራይሽ አለ ከዛ ደግሞ ሌላ መደዳ አለና ይሄኛው መደዳ ለሁለት ሽቬስተር ነው የሚሰራው። ግን ብቻዬን ነበር የምሰራው በቃ ተነጋግረው ማለት ነው። ሼፏ አብረው ረጅም ሰዓት ስለሰሩ ነግራቸዋለች። ሄዳ እንደዚህ ያልጠየቀችኝም አለች ምናምን ነገር ብላ አለችኝ። እና ማንም ሰው እንዳይረዳት ብላ ነግራቸው ስለነበረ ማንም ሰው አይረዳኝም ነበር። በዛ የተነሳ ስራዬን በሰዓቱ መጨረስ አልቻልኩም። ከዛ ይሄ ያልኳችሁ ፕራክቲስ አላይተ እኔ ሄጄ ለሼፏ ልንገራት አለ። እሱ ደግሞ አብሯቸው ረጅም ጊዜ ሰርቷል። እና እኔ በቃ እኔ እወጣለሁ አንተን ራስን አታስጠቁር እኔ ኦሬዲ ልወጣ ስላሰብኩኝ ለኔ ተቆርቆረ ከነሱ ጋር ተጣልተህ ምናምን ነገር ከዛ የሆነ ሳለ አንተም ስራው እንዲያስጠላህ ነው የሚያረጉ እኔ ወጪ ስለሆንኩኝ ወንዶቹ ማርያምን ሴት ልጅ ማለት ነው ለሴት ልጅ መጥፎ ነሽ በጣም ወንዶቹ እዛ የሚሰሩት እንዳለ ማለት ነው ማርያምን በቃ አንዳንድ ጊዜ በጣም አሳዝኛቸው ማለት ነው እንዴት እንደሚያዩኝ ገና ከሰዓት ስራ ገቢ ሆኖ መተው እኔ ስሯሯጥ ምናምን ያዩኝና መተው ዊንታ ምን እናግዝሽ ምናምን ነገር ምን እናርግልሽ ምናምን ነገር ይሉኛል። እና ሴቶቹ እኮ ማለት ነው ግን 10 እየሄዱ እያጨሱ ይመጣሉ ቁጭ ይላሉ ካፌ ይጠጣሉ ምናምን ነገር ጭራሽ ዞር ብሎ ምን እንርዳሽ የሚለኝ ሰው አልነበረም።
እነሱ ግን በጣም እንትን unterstützung ያረጉኝ ነበረ። በዚህ አጋጣሚ አይሰሙትም እንጂ ባመሰግናቸው ደስ ይለኝ ነበረ። ከዛ በኋላ 2 ሳምንት ነበር የቀረኝ ፌስት ልሆን 2 ሳምንቱን ኤንሻይደን ማድረግ ነበረብኝ። ምክንያቱም ከዛ በኋላ ፌስት ከሆናችሁ በኋላ 1 ወር ነው መስጠት ያለባችሁ ኩንዲጉንግስ ፍርስት ማለት ነው። ቋሚ ካልሆናችሁ ግን 2 ሳምንት ብቻ ነው መስጠት ያለባችሁ። ከዛ በቃ እንዳልኳችሁ መጨረሻ ላይ በጣም ሻይሰ ሆኑብኝ። ማንም ሰው አያወራም ከኔ ጋር የሆነ ነገር ሲፈልጉ ብቻ ነው የሚጠይቁት። ለቁርስ ወይ ምናምን ተቀምጠን ራሱ ፊታቸው ሲያስጠላ ዋው ከዛ ነው እና በጣም እንዳልኳችሁ ወደ ስራ ለመሄድ እየፈራው ነው የሚሄደው። ዛሬ ምን ያረጉኝ ይሆን? ዛሬ በምን ይናገሩኝ ይሆን? ምናምን የሚናገሩበት ነገር እንዳይኖር ምናምን ተጠንቅቄ ማለት ነው። የሚናገሩበት ሲያጡ ከኋላ እየመጡ ማለት ነው ምን እንደምሰራ ያዩኛል። እንደዛ ሲያረጉ ነርቨስ ያረጉኛል ማለት ነው። በቃ ነርቨስ ሆነና ብዙ ነገር ዶሻይና እንዳረጋለሁ እና በጣም schlechte Erfahrung ያየውበት ቦታ ነው ክራንከንሃውስ። ኢቭን አሁን ላይ ስራ ቢጠፋ እንኳን ክራንከንሃውስ ገብተሽ ስሪ ብባል መስራት የማልችልበት ቦታ ነው። ታመሜ ለመሄድ ኢቭን አሁን ላይ ታመሜ ለመሄድ ይቀፈኛል ክራንከንሃውስ ሲባል በጣም ነው የሚቀፈኝ ማለት ነው። አሁን አንዳንድ ጊዜ ፔሸንት ይኖረኛል እዛ ምናምን ነገር እና የሆኑ ነገሮችን አፕ ክሊየርን ለማድረግ መሄድ የሚኖርብኝ ነገሮች አሉ ግዴታ እና በቃ ሁሉ ጊዜ እንደዚህ ሲሄድ እኔ የሰራውበት ስታሲዮን ባልሆነ እያልኩ እየጸለይኩ ነው የሚሄደው እና በጣም የሚያስጠላ ኤርፋሩንግ ነበር የነበረኝ። አብሶ እዛ ከተማራችሁ ኢትስ ኦኬ ማለት ሞር ሜዲሲን ሹ ላይ ትኖሩበታላችሁ። ግን አምፖል ፍሌገ ሃይም ወይ አምፖላንተ ፍሌገ አውስቢልዲንግ አድርጋችሁ ወደ ክራንከንሃውስ መቀየር በጣም ነው ከባድ የሚሆነው። ከዛ ምን አረኩ? ለሳምንት ሲቀረኝ አምፖላንተ ፍሌገ አውስቢልዲንግ በማረግበት ሰዓት እንዳልኳችሁ አምፖላንተን ፍሌገ ፕራክቲኩም አደርግ ነበረ። አንዴ በእናታችሁ ልጠጣ ጉሮሮዬ ደረቀ። እና ፕራክቲኩም አድርጌ ነበርና ሼፋ በጣም በቃ ስጨርስ እንድመጣ በጣም ትፈልግ ነበር። እሷ ሞር የሚገዛት የቀደም በባለፈው ቪዲዮ ነው ለካ ያልኳችሁ ከፔሸንት ጋር ምን ሄዶ አካሄድ ማለት ich mit Patienten umgehe ሬስፔክት ምናምን ነበረ በጣም የሚስባት የነበረው እሷ ማለት ነው። እና እዛ እንኳን በሰራውበት ሰዓት በጣም ብዙ ፔሸንቶች ወደውኝ ምናምን ነበርና በቃ ስጨርሺ በጣም እንድትመጪ ፈልግ ነበር ምናምን ትለይ ነበር። ከዛ ስልኳ ነበረኝ ጻፍኩላት አሁንም አንጌቦትሽ እንዳለ ነው ወይ ምናምን ብዬ ስጽፍላት በደስታ ነው መቀበልሽ ምናምን ነገር አለችኝ። በሁለት ቀን ውስጥ ነው ምናምን ነገር ወዲያው ፌርትራጉን ምናምን አዘጋጅ ተጠበቀችኝ። ሄድኩኝ አወራው ፌርትራጉን ፈረምኩኝ ምናምን ነገር ወዲያው ከዛ በኋላ እዚህ የሁለት ሳምንቱን ኩንዲጉን አስገባው ማለት ነው። ከዛ ግን አልሰራውም ኩንዲጉን አስገብቼ አልሰራሁኝም። እንትን ሃውስ አርቲስት ጋር ሄጄ በጣም የማይሆን ሙድ ላይ ነበርኩኝ። ማርያምን ነው የምላችሁ በጣም እኔ ስደት ያንን ሁላ ነገር አሳልፈን መተን እንኳን ዲፕሬሽን ውስጥ አልገባው። እዚህ እንዴ 6 ወር ባልሞላ ጊዜ ውስጥ ዲፕሬሽን አንግስት ወር ምናምን በቃ እንዴ ይሄ ፕሱሺሽ ኤርክራንኩንግ የሚባሉት ነገር እንዳለ ላይ ሰፈሩብኝ። የምር ከስራ መጥቼ ማረገው የነበረው ነገር ማለት ቁጭ ብዬ ማልቀስ ነበር በቃ ሁሌ ማለት ነው። ለምንድነው ግን ምን አርጋቸው ነው እኔ እንደዚህ የሚያረጉኝ ምናምን በቃ ብዙ በቃ ሁሉ ጊዜ ማልቀስ ነው። እና ደግሞ አንድ እንትን ነበርች ዘረኛ በቃ የቁም ስቅሌን ነበር ወይ ብቻ በዚህ ሰዓቱን አንፍጀው በጣም ነበር ብቻ ማይሆን ሙድ ውስጥ የነበርኩት። እና ኢቭን ከሰው ጋር እንኳን ስለ ስራ ሳወራ አለቅስ ነበር።
ከዛ በቃ ሁላ እዚህኛው ስራ ቦታ ልገባ መጥቼ በጣም ነው ያሳዘንኳት። እያወራኋት እዛ ስራ ለምን ልለቅ ያሰብሽ ምናምን ብላ እየጠየቀችኝ እምባዬ መጣ ገና ልመልስላት ማለት ነው። ከዛ እንደምንሽ ነው ምናምን ነገር ስትለኝ በቃ እንደዚህ ሽለሽታ ኤርፋሮንግ ነበር የነበረኝ ምናምን ብዬ በቃ እምባዬ ውይ በጣም ነበር ማለቅሰው የዛን ሰዓት። ከዛ በኋላ ወዲያው እሷ ነች ሁላ እኮ እንዲሆን የጻፈችልኝ ለዛኛው ማለት ነው። በቃ እንትና ሃውስ አርቲስት የራሱ ማለት ነው በዚሁ ከቀጠልሽ የማይሆን ሙድ ውስጥ ነው የምትገቢውና የስራ ቦታ መቀየር አለብሽ ምናምን። እሱ እንደውም ምን አለኝ የነበረውን ነገር እንዳለ ነግሬው ስለነበረ ይሄ ክራንከን ሃውስ ውስጥ ምናምን ስትሰሩ ገለልተኛ ቡድን የሚባል አለ እና እዛ መክሰስ ትችላላችሁ እና እዛ ክሰሺ ሁላ ብሎ የነበረ ይሄ ትክክለኛ የሚታይ ዘረኝነት ነው እና እንደዚህ ማድረግ አይችሉም። እዛ መክሰስ ትችያለሽ ክሰሺ እኔ ኡንተርሽቱትሶን ጋር አደርግሻለሁ ብሎ የነበረ። ከዛ አሰብኩት ከነሱ ጋር ደግሞ እንደዚህ ያደረጉ እንደዚህ ለምን አረክ እንደዚህ ምናምን እየተባባልኩኝ ስመላለስ እና ይባስ ይሄ ከእንደዚህ አይነት ሙድ ውስጥ ላልወጣ ነው ማለት ነው። ሊቆይብኝ ነው ረጅም ጊዜ ሊፈጅ ነው እንደዚህ። ምክንያቱም ባየኋቸው ቁጥሩ የማይሆን ስሜት ነው የሚሰማኝ። ከዛ ነው እንደዚህ አይነት ነገር አላደርግም አልኩኝ። ታውኩት በቃ እነሱም በፊናቸው እኔም በፊኔ ብዬ ትቼው 2 ሳምንት ክራንክ ተጻፈልኝ። በዛ ክራንክ እንትን ውስጥ ኮንዲጎኔን አስገባውኝ። ከዛ በኋላ ወደ አምፖላንተ ፍሌገ መጣው ማለት ነው። አምፖላንተ ፍሌገ እንትኑ ግን ማለት ነው ፎርታይሉ ኢን ክራንከን ሃውስ ማለት ነው። ጥሩ ሰው ካጋጠማችሁ ምናምን ነገር ብዙ እውቀት ታገኙበታላችሁ ስለ ሜዲሲን። ምክንያቱም በየቀኑ የሚመጣው የተለያየ ፔሸንት ነው የተለያየ ነገር ነው ይዞ የሚመጣውና በየቀኑ እውቀታችሁ እየዳበረ ነው የሚሄደው። ስለ በሽታዎቹ ስለ መድኃኒቶቹ ምናምን ነገር እውቀታችሁ እየዳበረ ነው የሚሄደው ማለት ነው። እሱ ነገር ፎርታይሉ ነው። በቃ እኔ ደግሞ እሱን ፈልጌ ነበር እዛ ቦታ ላይ የገባሁት ማለት ነው። ሞር እውቀት እንዲኖረኝ ስለ በሽታዎች ሞር እንዳውቅ ምናምን የሚለውን ነገር ማወቅ ፈልጌ ነበር እዛ ቦታ የገባሁት። ሳትኒሽ ክላብ ታይምፋ ከዛ አምፖላንተ ፍሌገ በቃ እኔ እስካሁን ለምንድን ነው እንደዚህ ሌላ ስራ ውስጥ የገባሁት ብዬ የምሰራው ስራ ነው ይሄ። ሚታርባይተ የለባችሁ የአፍዴም ዛክ የሚሄድባችሁ ጠዋት ትሄዳላችሁ ቁልፋችሁን ምናምን ይዛችሁ መኪናችሁን ይዛችሁ ትወጣላችሁ። የራሳችሁን ስራ ነው የምትሰሩት። በቃ የሆነ እናንተ ብቻ ስራችሁ ላይ ምንም አይነት ስህተት እንዳይገኝ መጣር ነው ያለባችሁ። ሰዎች ነን በሆነ አጋጣሚ እንሳሳታለን ኖርማል ነው። እንደ ቲም ደግሞ ይሄ የተለየው የማይመስለኝ ማለት ነው እዚህኛው መስሪያ ቤት ነው ማለት ስደተኛ ነኝ ብዬ የማላስብበት ማለት ነው። አንድ ፍሌግ ክራፍት የሆነ ነገር ሲገጥማት ደውላ እንደዚህ ሆኜ ነበር ምን ላድርግ ቪካኒሽር ያርጊየርን ምናምን የሚባል የምትለኝ ማለት አሁን ከነሱ እንደዚህ ነገር አልጠብቅም ማለት እኔ ራሴ ማድረግ እችላለሁ እንዴት ስደተኛ ጠይቃለሁ ምናምን አይነት ስታፍ የለመድኩት በእንደዛ ነው። እና እዚህ ጋር ስመጣ ደውለው ጠይቀውኝ እንዴት እና ሪያርጊር እናደርግ እንደዚህ ወይ ደሟ ከፍ ብሎ ከሆነ ደሟ ይሄን ያልነው ስፕሬ በዚህን ሰዓት ነው የምንሰጣት ወይስ መጠበቅ አለብን ምናምን። ዋው በቃ ደስ ብሎኝ የምሰራበት መስሪያ ቤት። ከንትና ጋር ተጣለው ወይ መስሪያ ቤት ሲሄዳውን ያስጠላኛል የለም ከንትና ጋር ተጣላህ የምትተያዩት ጧት ሊሆን ይችላል ወይ ደግሞ መኪና ልታስቀምጡ ስትመጡ የምትተያዩት ከዛ ሰው ጋር። ከዛ ውጪ አትገናኙም። የራሳችሁን ስራ ነው የምትሰሩት። እየተከተለ እንትን ይለኛል ይነርፈኛል የለም ስህተት ይፈልግብኛል የለም። ዋው በቃ ማርያምን ይሄ እንደዚህ አይነት ስራ ነው የምፈልገው ብቻዬን ማለት ስራዬን በስተክክል አክብሬ የምሰራበት። ይሄ አብረውኝ የሚሰሩት እንደዚህ ሊያረጉኝ ይችላሉ እንደዚህ እንትን ሊሉኝ ይችላሉ እማልልበት ሼፏ በቃ ይሄ ስህተት እንኳን ሰርታችሁ ተነጋግራችሁ መተማመን የምትችሉበት ወይ እንደዚህ ረሳው ምናምን ነገር ኢትስ ኦኬ ነገ ታረጋግያለሽ። ያ እንደ ስደተኛ እማልታይበት ቦታ ነው።
በስትክክል ኢቭን እዚህ ስራ ቦታ ስገባ ማለት ነው ሻልተን መኪና መንዳት አልችልም ነበር። የኔ መኪና አውቶማቲክ ነበርና ጨርሼ መንጃ ፈቃድ እንደጨረስኩኝ የሚይዘው የነበረው አውቶማቲክ መኪና ነበረ እና ረጅም ጊዜ አውቶማቲክ መኪና ብቻ ስለነዳሁኝ ሻልተንን አልቻልኩበትም መጀመሪያ እና አልችልም እንደዚህ ምናምን ስላት እናለማምድሻለን ችግር የለውም ከስራ በኋላ ማለት ነው ይዛኝ ወጣ ጭር ያለ ቦታ ወስዳኝ ታለማመደኝ ነበር መኪና ኢቭን ከሌላም ጋር ደልክ ስራ ከተቀጠርኩ በኋላ ያው አይን አርባይቱን ሳይት አላችሁ ከሌላ ሰው ጋር ሲሄድ ዊንታና ኢነጂ አንቺ እኔ ያሳይሻለሁ እንደዚህ ያረግሽ እንደዚህ ሁሉም ነበር የሚረዱኝ ማለት ነው እና በቃ በጣም ደስ ብሎኝ የምሰራበት ቦታ ነው ኢቭን መቼለታ ስለ ክፍያው ሳይ ማለት ነው በጣም ዝቅተኛ የሚከፈልበት ቦታ ነገራችሁ ነበር እዚህ ነው እና ቦታ በቀይረስ ብዬ አሰብኩኝ እና ሳስብ የሚያስፈራኝ ማለት ነው ሌላ ቦታ ስገባ እንደዚህ ደስ የሚል ቲም ባላገኝ የሚለው ነገር ነው ማረምን ሌላ ምንም ነገር አያስፈራኝም ምክንያቱም ሁላችሁም በስራችሁ ደስተኛ መሆን አለባችሁ ምክንያቱም ስራ ላይ ደስተኛ ካልሆናችሁ ማለት ነው ከዛ በኋላ ምንም ብዙ ነገር ነው የሚያስጠላችሁ እዛ ወይ ተጣልታችሁ ወይ ተናዳችሁ ከመጣችሁ ማለት ነው ቤት ውስጥም ይዛችሁት ነው የምትመጡት ከቤተሰቦቻችሁ ጋርም ሰላም መሆን አትችሉም እና በስራችሁ ደስተኛ መሆን ግዴታ ነው በቃ ደስተኛ ማትሆኑበት ስራ ማለት ነው ህይወታችሁ ውስጥ ደስተኛ አይደላችሁ ምክንያቱም ሙሉ ጊዜያችሁን የምታሳልፉት ስራ ላይ ነው እና ስራ ላይ ደስተኛ ካልሆናችሁ ብዙ ነገራችሁ ነው በቃ የሚጫራባው ቤተሰቦቻችሁም ጋር ደስተኛ አትሆኑም ምናምን ነገርና በስራ ላይ ደስተኛ መሆን ያስፈልጋል እና ለኔ ቶፕ ዋን ላይ ማስቀመጣው አምፖላንት ፍሌገ ነው ከዛ በኋላ አልተንሃይም ስወጣም ተላቅሼ ተቃቅፌ ከፔሸንቶቼ ጋር ምናምን የወጣሁት እሱንም በጣም ነው የምወደው ክራንከንሃውስ በቃ እንግዲህ ከሶስተኛ ውጪ ስለሌለ እና ቱሾ ቴራፒም ቫጉድ ግን እዛ ምንድነው የተቸገርኩት ich kann nicht die Krankheit nachvollziehen አሁን ባለውበት ሜንታሊቲ አው ግን የዛን ታይም እንትን በአውስቢልዲንግ በማረግበት ሰዓት ነበረ እዛ ፕራክቲኩም ያደረኩት እና አሁን እንትን ዲፕሬሽን ምናምን ሆኖ ይመጡና ከዛ በኋላ ምንድነው ምናምን ነገር ሲባሉ ውሻ ሞታባት ሊሆን ይችላል እንትን ወይ ጥንቸሌ ሞታብኝ ድመቴ ሞታብኝ ምናምን እና የዛን ታይም አሁን ላይ ማለት ነው እረዳለሁ እንዳልኳችሁ ማለት ነው ኤርፋሮንጉም ስላደረኩኝ በስራው ምናምን ነገር አሁን ላይ እረዳለሁ ያ ታይም ላይ ግን ይሄ አይደለም የነበረ ሜንታሊቲና ይሄ በሽታ ቀላል ነው እንደ ዲፕሬሽን ዝም ብሎ እኔ እንኳን ያንን ለስደት ተጉጂ ስንት ነገር ስንት ስቃይቼ መጥቼ ዲፕሬሽን ውስጥ አልገባውኝም እንዴት የሰው ልጅ ውሼ ሞተብኝ ብሎ ዲፕሬሽን ውስጥ ይገባል ወይ ምናምን እያልኩኝ ይሄ ሪሽቲሽ ናክፎልሲን አላደርገውም ነበር በሽታቸውን ማለት ነው እና በዛ ምክንያት ነው እሱን የተውኩት እንጂ አሪፍ ነበር እሱም አሪፍ ኤርፋሮንግ ነው ያለው እና ደግሞ ዋው ኢንተረሳንት ብዬ ሰማዋቸውም ደግሞ ማለት ነው ብዙ ክራንካይቶች ነበሩ ከብዙ ሰዎች ጋር ተታውቂበታለው ምናምን ነገር እዛም አንጌቦት ተደርጎልኝ ነበር እንደሰራ ግን እንዳልኳችሁ እኔ ደግሞ የሆነ ቦታ ላይ ስሰራ ትክክል ሪሽቲሽ ናክፎልሲን አድርጌያቸው ተረድቻቸው መርዳት ነው የምፈልገውና ራሴ ያልተረዳሁትን በሽታ እነሱ መርዳት ስለማልችል ብዬ አልገባሁኝም ማለት ነው በኪንዳ ክራንከንፍሌጋ መሆንም አልችለው ነገር ነው የ6 ወር ልጅ ላይ ወይ የ2 ወር ልጅ ላይ ፍሌክሱል ሌግን ማረግ ምናምን ነገር ዳስካኒሹ ባሆፕትኒሽ እና ስለሚያሳዝኑኝ ምናምን አልችልም ከነሱ ጋር መስራት ማለት ነው ያ ሌላው ብሩ ደሞዙ አንዳንዶቹ አይነገርም አሉኝ አንዳንዶቹ ብሩቶ ነው ኔቶ ነው ብለው የጠየቁኝ ሰዎች አሉ ምናምን ነገር እና
እሱን ግልጽ ለማድረግ ነው ብሩን የነገርኳችሁ ብሩቶ ነው ኔቶ አይደለም ኔቶ ማለት ተቆራርጦ መጨረሻ ላይ የሚደርሳችሁ ነው ብሩቶ ደግሞ ምንም ሳይቆራረጥ ገና ስትነጋገሩ የሚነገራችሁ ብር ነው እና አሁን 3000 ብላችሁ ኔቶ የሚደርሳችሁ 1000 ሊሆን ይችላል ኖ 1000 አይደርሳችሁ 2000 ሊሆን ይችላል ማለት ነው እና ኔቶ የሚደርሳችሁ 2000 ምናምን ሊሆን ይችላል እና 3000 ስላችሁ በቃ 3000 እናገኛለን ብላችሁ አትሄዱ እኔ የነገርኳችሁ ከዚህ በኋላም ስለሆነ እንትን ብሩፍ ስነግራችሁ ብሩቶ ነው እና ኔቶ አይደለም ምክንያቱም ስኮምትራውፍ አን የሚቆረጥባችሁ ነገር እና ሽቶየ ክላሳችሁ ነው የሚወሰነው እና እሱን ስለማላቀው ቆራርጬ ምናምን ኔቶ ሊደርሳችሁ ይችላል ብዬ ልነግራችሁ አልችልም እኔ የምነግራችሁ ብሩቶ ነው እናንተ ደግሞ ናህ ሽቶየ ክላሳችሁ ሬሽናን አድርጋችሁ ኢንተርኔት ላይ ብዙ እንትኖች አሉ ደሞዛችሁን ሰጣችሁ የክላስ ምናምን ብላችሁ ልጅ አላችሁ የላችሁ ምናምን የሚለውን ጥያቄዎች መልሳችሁ ብቻ ራሱ ሬሽኑን ጋር አድርጎ የሚያወጣላችሁ አፖችም ኢንተርኔት ላይ ብትፈልጉ ጉግል ላይ አይጠፋም እና ያንን ነው የነበሩ ጥያቄዎች እነዚህ ናቸው አይነገርም ያ ለምን አይነገርም ማለት ምን ሰራበትን እንትን አትናገሪ ደሞዝ ምናምን የምትሉኝ ከሆነ ኢትሶኪ ችግር የለውም አልናገርም ግን ሁሉም ሰው እንዴት ነው አውቆበት ሲጀመር እኔ ብሩፎችን ላስተዋውቃችሁ ነው አሁን ያሰብኩት ስለዚህ ብሩን ካላወቃችሁ መግባት አትችሉም ስለዚህ ግዴታ ብሩን ደሞዙን መናገር አለብኝ ማለት ነው እና ኢትዮጵያ ያላችሁ ደግሞ እንደዚህ ብሩን ስናገር መረዳት ያለባችሁ 3000 ካልኩኝ ተቆራርጦ የሚደርሰን እጃችን ላይ 2000 ቢሆን ነው ከ2000 ላይ የቤት ኪራይ ከፍለ የመኪና ሽቶያ የመኪና ቤንዚል ኢንተርኔት የውሃ የሃይትሱንግ የመብራት ምናምን ተብሎ ማለት ነው በጣም ከባድ ነው ኑሮ እና ዳይሬክት የምናገኘውን ገንዘብ በኢትዮጵያ መታችሁ ሀብታም እንደሆነን አታስመስሉን እባካችሁ የዛሬው መልእክቴ ነው አብራችሁኝ ስለቆያችሁ አመሰግናለሁ ጥያቄ ካላችሁ ታች ላይ ጻፉልኝ እኔ ደግሞ እንደዚህ ቪዲዮ እየሰራው ጥያቄያችሁን መልስላችኋለሁ የሚቀጥለው ስንገናኝ እንግዲህ የምንገናኘው በሌላ ብሩፍ ይሆናል ማለት ነው አብራችሁኝ ስለቆያችሁ በጣም ነው ማመሰግናው ላይክ ሼር ሰብስክራይብ ያደረጋችሁ የቻናሌ አባል ሁኑና ጀርመን ላይ የሚገኘውን ብሩፎች እያሰስን እናወጣችኋለን ማለት ነው ወዳችኋለሁ ስለምታበረታቱኝ ቻው መልካም ቀን ይሁንላችሁ